ዩቲዩበር ነህ፣ ፎሬክስ ትሬደር ነህ፣ እንዲሁም ደግሞ ፍሪላንሰር ነህ። ዱባይ መግባት የምትፈልግበት በጣም ብዙ ሪዝኖች አሉ። ዱባይ ስትገባ ማወቅ ያለብህ በጣም ወሳኝ ነገር አለ። ይሄ የምትመለከቱት የዱባይ ቪዛ ነው። እናንተ ዩቲዩበር ሆናችሁ ፎሬክስ ትሬደር፣ ፍሪላንሰር ሆናችሁ ዱባይ ስትገቡ የሚያስፈልጋችሁን የቪዛ አይነት ካላወቃችሁ በጣም ዋጋ ያስከፍላችኋል። እኔም ለመጀመሪያ ጊዜ ዱባይ ስገባ ይሄንን የመኖሪያ ፍቃድ ሳወጣ በጣም ብዙ ዋጋ አስከፍሎኛል። የከፈልኩበትን ዋጋ ስለማቅ አሁን በዚህ ሰዓት በጣም ብዙ ሰዎች ወደ ዱባይ ሽፍት ማድረግ ስለሚፈልጉ ወደ ዱባይ ከመግባታቸው በፊት በጣም ዋጋ የሚያስከፍላቸውን ነገር ቅድሚያ ልንገራችሁ ከሚል አንፃር ነው። ስለዚህ እኔ የተሳሳትኩትን ነገር እንዳትሳሳቱ በዚህ ቪዲዮ ዱባይ ስትገቡ የምታገኙትን የቪዛ አይነቶች እነግራችኋለሁ። እያንዳንዱ ቪዛ ደግሞ የሚጠቅማችሁም የማይጠቅማችሁም የቪዛ አይነት አለ። ይሄ ቪዲዮ ደግሞ የሚጠቅማችሁ ወደ ዱባይ ሽፍት ማድረግ የምትፈልጉ ሰዎች፣ ዩቲዩበሮች፣ ፎሬክስ ትሬደሮች፣ ፍሪላንሰሮች ሳትቀሩ ይሄ ቪዲዮ በጣም ይጠቅማቸዋል። የመጀመሪያው በሶስት ካታጎሪ ከፍራለሁ። ዩቲዩበሮች አሉ አሁን ላይ ወደ ዱባይ ሽፍት ማድረግ የሚፈልጉ፣ ቀጥሎ ፎሬክስ ትሬደሮች አሉ፣ በመጨረሻም ደግሞ ዌብ ዲቨሎፐሮች ወይም ደግሞ ፍሪላንሰሮች በሚል ያዘው ፍሪላንሰሮች አሉ። ለእነኚህ ሰዎች ወደ ዱባይ በምን ምክንያት ሽፍት ሊያደርጉ ይችላሉ የሚለውን እነግራቸዋለሁ። የመጀመሪያው ዩቲዩበሮች ናቸው። ዩቲዩበሮች ወደ ዱባይ ሽፍት የሚያደርጉት የመጀመሪያው የተሻለ ክፍያ የሚቀበሉበትን መንገድ ፍለጋ ነው። እንዲሁም ደግሞ የተሻለ የኑሮ ደረጃ ላይ መሆን ስለሚፈልጉ ወደ ዱባይ ሽፍት ያደርጋሉ። ሌላኛው ፎሬክስ ትሬደሮች ናቸው። ፎሬክስ ትሬደሮች ዱባይን የሚመርጡበት ሌክዠሪ ላይፍ ፍለጋ ነው የመጀመሪያው። ሁለተኛው ደግሞ የተለያዩ ፔመንት ሜተዶች ስለሚያስፈልጋቸው ወደ ዱባይ ሽፍት ያደርጋሉ። ለምሳሌ ኢትዮጵያ ውስጥ የማይሰሩ የብሮከሮች አሉ። እነሱም ብሮከሮች አክሰስ ማድረግ ስለሚፈልጉ እንዲሁም ደግሞ በጣም ብዙ ብር ስለሚያንቀሳቅሱ ያንን ብር ደግሞ በዶላር መቀበል ስለሚያስፈልጋቸው የተለያዩ ባንኮች ያስፈልጋቸዋል። ስለዚህ ለዚህም አሁን ቀጣይ የምነግራችሁ የቪዛ አይነት በጣም ወሳኝ ነው። ሌላው ሶስተኛው ደግሞ በጣም ኢምፖርታንት ፍሪላንሰሮች፣ ዌብ ዲቨሎፐሮች፣ ድሮፕ ሺፒንግ ላይ የሚሰሩ ሰዎች ዱባይ እንዲገቡ ያስገድዳቸዋል። ምክንያቱስ ወደ ዱባይ የሚያስገባቸው ኢትዮጵያ ውስጥ የማይፈቀዱ የተለያዩ የቢዝነስ ፔፓል አካውንት ኢትዮጵያ ውስጥ አይሰራም። እንዲሁም ደግሞ የተለያዩ ባንክ ሜተዶች አይባን ነምበር ያላቸው ባንኮች ኢትዮጵያ ውስጥ አክሰስ ማድረግ ስለማይቻል ሰው ወደ ዱባይ ሽፍት ያደርጋል ማለት ነው። ለነኚህ ደግሞ የሚጠቅማችሁን የቪዛ አይነት እነግራችኋለሁ። እንዲሁም ደግሞ ዌብ ዲቨሎፐሮች ያቁታል። ስትራይፕ የሚባል አካውንት አለ። ከዌብሳይታቸው ጋር ፔመንት ሜተድ ኮኔክት የሚያደርጉበት የተለያዩ የዲጂታል ፕሮዳክቶችን ለዓለም ህዝብ መሸጥ ቢፈልጉ ስትራይፕ የሚባለው አካውንት ኢትዮጵያ ውስጥ አልተፈቀደም። እንዲሁም ደግሞ ድሮፕ ሺፒንግ መስራት ብትፈልጉ የውጭ ሀገር አይባን ነምበር ያለው ባንክ አካውንት ያስፈልጋል። በእንደዚህ አይነት መንገዶች ሰው ወደ ዱባይ ሽፍት ያደርጋል። ለዚህ ሁሉ ነገር ዱባይ መግባት ካስፈለጋችሁ ዱባይ ስትገቡ ማውጣት ያለባችሁን የቪዛ አይነት ወይም ደግሞ የአይዲ አይነት ማወቅ ግዴታ አለባችሁ። ሶስት አይነት የቪዛ አይነቶችን እነግራችኋለሁ ወይም ደግሞ የመኖሪያ ፈቃድ። የመጀመሪያው ኢምፕሎይ አይዲ ይባላል ወይም ደግሞ ኢምፕሎይ ቪዛ። ሁለተኛው ደግሞ የኢንቨስተር ቪዛ ይባላል። ኢንቨስተር ቪዛ ላይ ፓርትነር ቪዛ የሚባል አለ። ቀጥሎ ደግሞ ፍሪ ዞን ላይሰንስ የሚባል አለ። የመጀመሪያው የኢምፕሎይ ቪዛ ነው። ሁለተኛው ኤልኤልሲ ንግድ ፍቃድ ታወጣላችሁ። ሶስተኛው ደግሞ ፍሪ ዞን ላይሰንስ የሚባል አለ። በእነኚህ ውስጥ ያሉትን ጥቅምና ለእናንተ ምን እንደሚጠቅም ምን ያህል ገንዘብ እንደሚፈጁ እያንዳንዱን በዚህ ቪዲዮ ነግራችኋለሁ። የመጀመሪያው ኢምፕሎይ ቪዛ የሚለውን ላብራራላችሁ። ኢምፕሎይ ቪዛ ማለት አንድ ሰው በአንድ ድርጅት ውስጥ ተቀጣሪ ሆኖ የሚያወጣው የቪዛ አይነት ነው። ይሄኛው ምንድነው? ከኢትዮጵያ ስትወጡ በቱሪስት ቪዛ ነው የምትወጡት። በአንድ ወር ወይም ደግሞ በሁለት ወር በቱሪስት ቪዛ ከወጣችሁ በኋላ በአንዱ ድርጅት ውስጥ ሆናችሁ የምታወጡት የቪዛ አይነት ነው። ለምሳሌ የኔ የኢንቨስተር ቪዛ ነው። በኔ ውስጥ የሚፈቀደው የሰራተኛ መጠን አለ። በኔ ውስጥ ሆናችሁ የምታወጡት አይዲ ኢምፕሎይ አይዲ ይባላል። ብዙዎች ፍሪላንሰር አይዲ እያሉ ነው ይሄንን የሚሸጡት። ነገር ግን ፍሪላንስ አይዲ ይሄኛው አይዲ ለእናንተ በምን አይነት ሁኔታ ይጠቅማቸዋል? በተለይ ደግሞ ለፎሬክስ ትሬደሮች፣ ለዩቲዩበሮች፣ ለፍሪላንሰሮች ይሄ አይዲ ይጠቅማል ነው የምትለኝ ጌች ካላችሁ ይሄ አይዲ አይጠቅማችሁ። ይሄ አይዲ ማይጠቅማችሁ ምክንያት ለምንድን ነው? የመጀመሪያው የቢዝነስ ፔፓል አካውንት መክፈት አትችሉም በዚህ አይዲ ቢኮዝ ኦፍ እናንተ ኢምፕሎይ ናችሁ። ይሄ አይዲ ምን ያህል ብር ይፈጃል? ከ8500 ድርሃም እስከ 12000 ድርሃም ይፈጅባቸዋል ይሄኛውን አይዲ ለማውጣት። እናንተ ኢምፕሎይ ሆናችሁ ነው የምታወጡት። ነገር ግን ይሄንን አይዲ አብዛኛው ኢትዮጵያውያንም ከኢትዮጵያ ውጭም ያሉ ሰዎች ይሄንን አይዲ ፍሪላንስ አይዲ ብለው ወይም ደግሞ ፍሪላንስ ላይሰንስ ብለው ነው የሚሸጡላችሁ። ነገር ግን ፍሪላንስ አይዲ በኋላ እነግራችኋለሁ። ፍሪላንስ አይዲ ምን ያህል ብር እንደሚፈጅ ማለት ነው። ስለዚህ ይሄንን አይዲ ለማውጣት ከ8500 ድርሃም እስከ 12000 ድርሃም ይፈጅባቸዋል። በዚህ አይዲ ወደ ማንኛውም ሀገር መውጣት ትችላላችሁ፣ ቪዚት ማድረግ ትችላላችሁ። ነገር ግን ባንክ አካውንታችሁ ሊሚት ነው። ቢኮዝ ኦፍ እናንተ ኢምፕሎይ ናችሁ። ምናልባት በዚህ በኢምፕሎይ አይዲ ስትሄዱ የባንክ አካውንት እንደፈለጋችሁ መጠቀም አትችሉም። ምክንያቱም የተመደበላችሁ የደሞዝ መጠን አለ። ወይም ደግሞ ደሞሳችሁን በጣም ከፍ ማድረግ ወይም ደግሞ ባንክ አካውንት ስትከፍቱ በኢምፕሎይ ከወጣችሁ አብዛኛው ባንኮችን ስትከፍቱ ምን አለ? ለምሳሌ ኤዲሲቢ የሚባል ባንክ አለ ዱባይ ውስጥ ወይም ደግሞ ሌሎች ባንክ አሉ። የኢምፕሎይ አይዲ ስትይዙ የተወሰኑ ባንኮችን ስትጠቀሙ ባንካችሁ
ሊሚት ነው፣ ምክንያቱም እናንተ ኤምፕሎይ ስለሆናችሁ። ነገር ግን የተወሰኑ ባንኮች እንደ ኤዲሲቢ ያሉ ባንኮች ተጨማሪ ኢንካም አለኝ ብላችሁ ፎርሙን ሞልታችሁ በየወሩ የሚገባላችሁን የገንዘብ መጠን ነግራችሁ ተጨማሪ ማስገባት ትችላላችሁ። ስለዚህ ይሄንን አይዲ የምታወጡ ከሆነ በተለይ ደግሞ ፍሪላንሰር ከሆናችሁ የመጀመሪያው የቢዝነስ ፔፓል አካውንት መክፈት አትችሉም እናንተ ኤምፕሎይድ ስለሆናችሁ። ነገር ግን ፐርሰናል የፔፓል አካውንት መክፈት ትችላላችሁ። ሌላ በተጨማሪ ባንክ ይኖራችኋል፣ አይባን ነምበር ባንክ አካውንት ይኖራችኋል። እንደ ድሮፕ ሺፒንግ መስራት ብትፈልጉ የፐርሰናል ባንክ አካውንታችሁን መጠቀም ትችላላችሁ። ነገር ግን ፐርሰናል ባንክ አካውንት ስትከፍቱ አሁንም ዱባይ ሀገር ስትኖሩ ባንክ መምረጥ አለባችሁ። የተወሰኑ ባንኮች ፍሪላንሰር መሆናችሁን የሚያሳይ አፕሊኬሽኑን ወይም ደግሞ ባንካችሁን ስትከፍቱ ፍሪላንሰር መሆናችሁን ተጨማሪ ገቢ አላችሁ ወይ ብለው ይጠይቃሉ። እንደ ኤዲሲቢ እንደ ሲቢዲ የተወሰኑ ባንኮች አሉ። እነኚህን ይጠይቁና እነኛን ፎርም ከሞላችሁ በኋላ ኤክስትራ ገንዘብ ቢመጣላችሁ እንኳን እናንተ ፍሪላንሰር እንደሆናችሁ ስለሚያውቁ ባንክ አካውንታችሁ ላይ ምንም ሊሚት አያጋጥመውም ማለት ነው። ስለዚህ ዱባይ ስትገቡ የመጀመሪያው ኤምፕሎይ ከሆናችሁ መክፈት የሚገባችሁን የተወሰኑ ባንኮችን ብቻ እንድትከፍቱ ወይ አንድ ወይም ደግሞ ሁለት ባንኮችን ብቻ እንድትከፍቱ ሪኮማንድ አረጋችኋለሁ። ኤዲሲቢ ለፍሪላንሰሮች በጣም አሪፍ ባንክ ነው። አዲሽናል ፔመንት ካላችሁ እዛው አፕሊኬሽኑ ስትሞሉ አድ አድርጋችሁ መጠቀም ትችላላችሁ። የኤምፕሎይ ቪዛ ጉዳቱ ምንድነው? የመጀመሪያው ቢዝነስ የፔፓል አካውንት አያስከፍታችሁም ነው። ሌላኛው ሁለተኛው ዲቨሎፐር ከሆናችሁ እንደ ስትራይፕ የሚባሉ አካውንቶች አሉ። የቢዝነስ ላይሰንስ የሚፈልጉ አካውንቶችን እነኛን መክፈት አትችሉም። ስለዚህ ከወዲሁ ይሄን ማወቅ አለባችሁ። ስለዚህ አብዛኛው ኢትዮጵያውያን ፍሪላንስ አይዲ እያሉ የሚሸጥላችሁ ይሄኛውን የመኖሪያ ፈቃድ ነው። ይሄኛው ግልጽ ነው። ወደ ሁለተኛው ልሰዳችሁ። ሁለተኛው እኔ የምጠቀምበት የኢንቨስተር አይዲ ነው። የኔ ኤልኤልሲ ንግድ ፍቃድ ነው። ይሄኛው ብዙ ብር ይጠይቃል። ነገር ግን ይሄንን ኢንቨስተር አይዲ በሁለት መንገድ ማውጣት ትችላላችሁ። የካምፓኒ ኦነር ራሳችሁ ሆናችሁ ማውጣት ትችላላችሁ፣ ወይም ደግሞ በሼር ሁለት ወይም ሶስት ሆናችሁ ይሄንን የኢንቨስተር አይዲ ማውጣት ይጠበቅባችኋል። ይሄኛው የኢንቨስተር አይዲ በጣም ብዙ ፕሮሰስ አለው። በጣም ብዙ የምትከፍሉት ነገር በየአመቱ ልትከታተሉት የሚገባ በጣም ብዙ ነገር አለው። ኮርፖሬት ታክስ የሚባል አለ፣ እሱን መሙላት አለባችሁ። በየአመቱ ሪኒዋል የሚባል አለ። ሪኒዋል ማለት ማደስ። በየአመቱ ከ7000 እስከ 12000 የሚያክል ታክስ የምትከፍሉት አለ፣ እሱን ያስከፍላችኋል። ሪኒዋል ወይም ደግሞ ማደስ የሚባል የኢንቨስተር አይዲ፣ ይሄ እኔ የምጠቀምበት አይዲ ማለት ነው። ይሄ የኢንቨስተር አይዲ ለምን ይጠቅማችኋል ካላችሁኝ፣ የኢንቨስተር አይዲ የመጀመሪያው የቢዝነስ ፔፓል አካውንት ይኖራችኋል። ሁለተኛው ደግሞ የቢዝነስ ባንክ አካውንት መክፈት ያስችላችኋል። የቢዝነስ ባንክ አካውንት በዚህ በኢንቨስተር አይዲ መክፈት ያስችላችኋል። ሌላኛው ሶስተኛው ደግሞ የተለያዩ የዲጂታል ፕሮዳክቶችን መሸጥ ብትፈልጉ እንደ ስትራይፕ የሚባሉ አካውንቶችን መክፈት ያስችላችኋል ማለት ነው። አራተኛው ደግሞ ባንክ አካውንታችሁ እናንተ ኢንቨስተር እስከሆናችሁ ድረስ እንደፈለጋችሁ ማንቀሳቀስ ትችላላችሁ። የፈለጋችሁትን የገንዘብ መጠን ማንቀሳቀስ ትችላላችሁ። ከቀድሙ ከኢምፕሎይ ቪዛ ይሄኛው በደንብ አፕግሬድ ያለ ነው። ገንዘባችሁ እንደፈለጋችሁ ታንቀሳቀሳላችሁ። የኢምፕሎይ ቪዛ ግን ደሞሳችሁ የተገደበ ስለሆነ እንደፈለጋችሁ ማንቀሳቀስ አትችሉም ማለት ነው። ይሄኛውን አይዲ ለማውጣት የመጀመሪያው የምታደርጉት ምንድነው? ከኢትዮጵያ ስትወጡ በቱሪስት በአንድ ወርም በሁለት ወርም ቪዛ ከወጣችሁ በኋላ የመጀመሪያው ላይሰንስ ነው አፕላይ የምታደርጉት። ላይሰንስ አፕላይ ለማድረግ ከ15000 እስከ 25000 ድርሃም ታወጣላችሁ። እንደምታወጡት የላይሰንስ አይነት ለምሳሌ ኢቨንት ኦርጋናይዘር ወይም ደግሞ በዲጂታል ማርኬቲንግ በሶፍትዌር ዲቨሎፕመንት የምታወጡ ከሆነ ላይሰንሱን ከ15000 እስከ 22000 ወይም ደግሞ እስከ 25000 ድርሃም ይፈጃሉ። ላይሰንሱ ብቻ 900000 ብር ይፈጅባችኋል። ይሄኛው የኢንቨስተር አይዲው ጋር ለመድረስ ማለት ነው። ሁለተኛው ምን አለ? የቪዛ ወጪ አለባችሁ። የቪዛ ወጪ እስከ 4000 ድርሃም ይጨርስባችኋል። 4000 ድርሃም 22000 ድርሃም አንድ ላይ ስንት ሆነ? ወደ 26000 ድርሃም ተጠጋ ማለት ነው። ሌላ ደግሞ ከፍተኛ ተጨማሪ ወጪ የሚሆንባችሁ ሂጃሪ ይባላል። ሂጃሪ ማለት ኢትዮጵያ ውስጥ የአከራይና ተከራይ ውል ሂጃሪ ይባላል። ከ3000 እስከ 10000 ድርሃም ቤቱን ተከራይታችሁ አከራይና ተከራይ ውል ታስገባላችሁ። ስለዚህ የቤት ክራይ ያስፈልጋችኋል። ከ3500 ድርሃም እስከ 10000 እስከ 20000 ድርሃም ይፈጅባችኋል። እሱም በጣም ከፍተኛ ወጪ ነው። እጃችሁ ላይ ብር ካላችሁ ኢትስ ናይስ ቪዛ ነው። ይሄንን ማውጣት ትችላላችሁ። የኢንቨስተር ቪዛ ለሁለት ማውጣት ትችላላችሁ። እሱም ምን ይባላል? ፓርትነር ቪዛ ይባላል ማለት ነው። በተለይ ደግሞ ሰው ይሄንን ቪዛ በሰው የምታስወጡ ከሆነ ፐርሰንት ሼራችሁን በጣም ማወቅ አለባችሁ። ለምሳሌ 50-50 መካፈል ትችላላችሁ። ፓርትነር ቪዛ ከሆነ ሼር አድርጋችሁ በእንደዛ አይነት መንገድ ማውጣት ትችላላችሁ። ይሄኛው የኢንቨስተር ቪዛ በየአመቱ ታሳድሳላችሁ። በየአመቱ እድሳት አለው ሪኒዋል የሚባል ከ7000 እስከ 12000 ድርሃም ሪኒዋል ታድሳላችሁ ማለት ነው። ይሄኛውም ወጪ አለባችሁ። ሌላ በተረፈ ደግሞ ኢንቨስተር ስትሆኑ የምትመለከቱት በጣም ብዙ አይነት አፕሊኬሽን አለ። ሙሉ ድርጅታችሁን ከስራችሁ ያለው ሰራተኞች ካሉ የምትቆጣጠሩበት ሲስተም አለ። በጣም ብዙ አፕሊኬሽን ያላቸው ሞአር የሚባል አፕሊኬሽን አላቸው። አይሲፒ የሚባል አለ። ሲቢ ዩኤኢ የሚባል አለ። ከዛ ዩኤኢ ፓስ አለ። ልክ በእነኚህ ሰራተኞቻችሁን ትቆጣጠራላችሁ። በተረፈ ደግሞ ኢንቨስተር ከሆናችሁ ከስራችሁ የተወሰኑ ሰራተኞች ስለሚፈቀድላችሁ የእነኛን ሰራተኞች በየወሩ ደሞሳቸውን ተጠባብቃችሁ ማስገባት መቻል አለባችሁ። ይሄ የኢንቨስተር ቪዛ የፔፓል አካውንታችሁን በቀን ምናልባት እስከ 40 እስከ 54000 ዶላር ማንቀሳቀስ ትችላላችሁ። እንዲሁም ባንክ አካውንታችሁን ደግሞ አንሊሚትድ እናንተ ኢንቨስተርስ ከሆናችሁ እንደፈለጋችሁ
ማንቀሳቀስ ትችላላችሁ። ሌላኛው ፍሪ ዞን ላይሰንስ የሚባል አለ። ትክክለኛው የፍሪላንስ ላይሰንስ ያለበት ቦታ እዚህ ጋር ነው። ፍሪ ዞን ላይሰንስ ይባላል። ይሄ ፍሪ ዞን ማለት ዱባይ ውስጥ መነገድ አትችሉም፣ ነገር ግን እናንተ ያላችሁን ፕሮዳክት ለውጭ ሀገር ማቅረብ የምትችሉበት ፍሪ ዞን ላይሰንስ ይባላል። ለላይሰንሱ አሁንም የምታወጡት ወጪ አለ። ለላይሰንሱ ብቻ ምናልባት ከ8000 እስከ 20000 ለላይሰንሱ ወጪ ታወጣላችሁ። እንዲሁም ደግሞ የቪዛ ወጪ አለ። የቪዛ ወጪ እስከ 4000 ድርሃም ይፈጅባችኋል። እንዲሁም ደግሞ ሌላ ተጨማሪ ኤክስትራ ወጪዎች አሉ። ትክክለኛው የፍሪላንስ ትክክለኛው ቪዛ ያለበት እዚህ ጋር ፍሪ ዞን ላይሰንስ የሚባል አለ። እዚህ ላይ ማውጣት ትችላላችሁ ማለት ነው። እነኚህ ላይሰንሶች የኢንቨስተር እና የፍሪ ዞን ላይሰንሶችን ስታወጡ በጣም ብዙ ገንዘብ ያስፈልጋችኋል። ስለዚህ በእንደዚህ አይነት መንገድ ማውጣት ትችላላችሁ ማለት ነው። ግልጽ ነው። የኢምፕሎይ ቪዛ የቢዝነስ ፔፓል አይኖረውም። የቢዝነስ ባንክ አካውንት አይኖረውም። እንዲሁም ደግሞ ባንክ አካውንታችሁ ሊሚት ነው። እንደፈለጋችሁ ገንዘባችሁ ማንቀሳቀስ አትችሉም። የኢንቨስተር እና የፍሪ ዞን ባንክ አካውንትም ማውጣት ትችላላችሁ። የቢዝነስ ባንክ አካውንት ማውጣት ትችላላችሁ። የቢዝነስ ፔፓል አካውንት ማውጣት ትችላላችሁ። እንዲሁም ደግሞ ዌብ ዲቨሎፐሮች እነ ስትራይፕ እነ ድሮፕ ሺፒንግ የሚባሉትን እነሱን አካውንቶች ከፍታችሁ መጠቀም ትችላላችሁ ማለት ነው። እነኚህ የዚህን ያክል ብር ይፈጃል። ጥቅማቸውም ደግሞ እንደዛው ከፍ ያለ ነው። ገንዘባቸው ከፍ ሲል ጥቅማቸውም በዛው ልክ ከፍ ያለ ነው ማለት ነው። ሌላኛው ደግሞ እነኚህ ሶስቱም አሁን የነገርኳችሁ ሶስቱም የቪዛ አይነቶች ሪኒዋል አላቸው። የኤምፕሎይ በ2 ዓመት ነው ሪኒዋል የምታደርጉት ወይም የምታድሱት። የኢንቨስተር ቪዛው ወይም ደግሞ የኤልኤልሲ ቪዛው እና የፍሪ ዞን ቪዛው ደግሞ በየአመቱ የንግድ ፍቃዱ እድሳት አለ። በየአመቱ ከ7000 እስከ 12000 ብር የእድሳት ትከፍላላችሁ። በየአመቱ ነው የምትከፍሉት ይሄንን ማለት ነው። ሌላ በተጨማሪ ደግሞ በ2 ዓመት ደግሞ ይሄንን አይዲያችሁን ታድሳላችሁ። እሱም የሪኒዋል ገንዘብ አለው ማለት ነው። ይሄን ይመስላል። ወደ ዱባይ ስትሄዱ እነኚህን የሚያስፈልጋችሁን የአይዲ አይነቶች በእንደዚህ አይነት መንገድ ነግሬያችኋለሁ። ይሄን የነገርኳችሁ ምንድነው ዱባይ ስትገቡ ያው አብዛኞቻችን የምንገባው ባንክ አካውንት ወይም ደግሞ ለኦንላይን ነገሮች እንዲመቸን አድርገን ነው የምንገባው ዱባይ ስንገባ ማለት ነው። ስለዚህ እኔም የገባሁት የመጀመሪያው አላማዬ ለኦንላይን ስራዎች እንዲመቹኝ ባንክ አካውንቶችን እነ ፔፓልን ፈልጌ ነው ወደ ዱባይ የገባሁት። ስለዚህ ዩቲዩበሮች፣ ፎሬክስ ትሬደሮች፣ ፍሪላንሰሮች፣ ዌብ ዲቨሎፐሮች፣ ድሮፕ ሺፒንግ ላይ የምትሰሩ ወደ ዱባይ ስትገቡ አሁን በነገርኳችሁ መሰረት የምታወጡትን የቪዛ አይነት በደንብ ተረታችሁ ቪዛችሁን እንድታወጡ ላችኋለሁ። እኔም ከዚህ በፊት እንደዚህ አይነት ኢንፎርሜሽን የሚሰጠኝ ሰው ስላልነበረ ይሄንን ቪዛ ለማውጣት በጣም ረጅም ጊዜ ፈጅቶብኛል። ይሄንን ቪዛ ያወጣሁት ዱባይ 7 ጊዜ ከተመላለስኩ በኋላ በ8ኛው ነው ይሄንን ቪዛ ያወጣሁት። እስካሁን ዱባይ ወደ 20 ምናምን ጊዜ ተመላልሻለሁ። በ8ኛው ዙር ነው ይሄን ቪዛ ያወጣሁት። ማለት ነገሮችን እያጣራው ነው። በ8ኛ ዙር ዱባይ ሲሄድ አፕሩቭ አድርጌ የኢንቨስተር ቪዛ እንደሚያስፈልገኝ አውቄ ነው ይሄንን ቪዛ ያወጣሁት። ነገር ግን እንደዚህ አይነት ኢንፎርሜሽን የሚሰጠኝ ሰው ባገኝ ኖሮ የመጀመሪያው በቃ ገና ዱባይ እንደሄድኩ የመጀመሪያው ቀን ይሄንን ቪዛ አወጣው ነበር ማለት ነው። ስለዚህ በጣም እድለኞች ናችሁ። ይሄንን ኢንፎርሜሽን በግልጽ እንደዚህ በተበራራ መልኩ ማግኘታችሁ በጣም ይጠቅማችኋል ብዬ ተስፋ አደርጋለሁ። ይሄንን ቪዲዮ ደግሞ በጣም ለብዙ ሰዎች ስለሚጠቅም ሼር ማድረግ እንዳትረሱ። በቀጣይ በሌላ በጠቃሚ ቪዲዮ እንገናኛለን። መልካም ቀን ይሁንላችሁ። ቻው።